ኦ ይሄ ሰውዬ ደግሞ እዚህ ምን ይሰራል እንዴ? ኧረ ትልቁ ሰውዬ ከዚህ ከልጅ ጋር ከፈንታ ገጠመ እኮ እንዴ! አለ ይደብራል። ለማንኛውም ሰላም ጤና ይስጥልኝ ሀባይቦች፣ እንዴት ናችሁ? ደህና ናችሁልኝ? እኔ ያለው አልሐምዱሊላህ ሰላም ነኝ። ዛሬም በአዲስ ቪዲዮ መተናል ማለት ነው። ፏፍሽ ፈታ እያልን እንቀጥላለን ማለት ነው። የባለፈውን የቀረውን እንቀጥላለን ማለት ነው። ዛሬ ሴቶቹ የሉም። ሴቶቹ የት ሄደው ነው እንግዲህ? እሌኒ ልጇን ስለተያዘችባት ወይም ስለታገተችባት በየመንገዱ ዝም ብላ ያንንም ልጅ እያለ ትጠይቃለች። ነገር ግን ያው ማንም መፍትሄ የሚሰጣት ሰው የለም። ምስኪን ስታሳዝን። ለማንኛውም ሀባይቦች በያላችሁበት ሰላማችሁ ብዝት ይበል። ከዛ በፊት ዱዓና ጸሎት እያደረጋችሁ ማለት ነው። አሁን ላይ በጣም ዱዓ የምናደርግበት እና ጸሎት የምናደርግበት ወቅት ላይ ነን። አይኖ የምታዩትና የምትሰሙት ነገር መቼም እኔ ለማስረዳት ባልሞክርም ጥሩ ነው የምታውቁት ነገር ስለሆነ ማለት ነው። ሀባይቦች አላህ ይጠብቃል ማለት ነው ሀባይቦች። ለማንኛውም እንግዲህ የሆነ የሰኒ ባል ተብዬ ጓደኞች መንገድ ላይ አንደኛው አግኝቷት ነበረ። ሰው መስሏት ስለ ልጇ ስታስረዳው እያለ እሱም ደግሞ ያው ያገኘችውን ማቀፍ ነው። ልጅን አገኘሁ እየመሰላት መሰለኝ እንግዲህ እሱም ደግሞ በአራዳነት ስልኳን ስርቅ አንተ ምን እያደረክ ነው እንዴ ይልና የሰኒ ባል ደግሞ ስልኩን ላፍ ያደርገዋል። ለፍረት ቴካባ ካረገ መቼም ይሄ አዲስ አበባ ሰው በሌብነት ነው አብዛኛው የሚተዳደረው። ነገር ግን ደግሞ ቀምቶ ውሰጂ ስልክሽን ብሎ ሰጥቷታል ማለት ነው። ለምንድን ነው ግን እኔ የምለው ቆይ ስልኩን ተሰውየው ዘንድ ቀምቶ ሲሰጣት ያልደነገጠችው ለምንድን ነው? እዚህ ጋር አንድ ካራክተር ስታለች ማለት ይቻላል። ለማንኛውም ሀባይቦቼ እንግዲህ ዛሬ በባለፈው ክፍለ ጊዜ ኒና እንግዲህ የተወሰነ ነገሮችን ሰፖርት አድርገዋት ስትፈችው እሱ ፌንት እንደጣለሽ አስመስለሽ ማንም ሰው እንዳልነገረሽ ተግደርድረሽ እንድትፈችው ታረጊያለሽ ተብላ በተባለችው ምሳሌ መሰረት የሰኒን አጋች ፈታው ነበረ። እነሱ ግን ቢፈቱት የሆነ ቦታ እነ ምሩን የደበቀበት ዘንድ ይሄዳል ብለው አስበው ነበረ። ነገር ግን እዛ ሳይሆን ድንገት ፖሊሶች አግኝተውት ላጣርገውት ወደ ማረሚያ ቤት ይዘው ክደዋል ማለት ነው። ይሄ የነሱ ሀሳብ አልነበረም። እነሱ እሱን እንዲያገኙት ስለፈለጉ ለመከታተል ስለፈለጉ ነበረ። ነገር ግን አልተሳካላቸውም። በሚቀጥለው እንደሚሳካላቸው ተስፋ እናደርጋለን። በሌላ በኩል ደግሞ እንግዲህ ዛሬ ደግሞ እንደምንም ብሎ እንደዛ ሲያያት ነጥሮ እንደማይሄድ ሁሉ የሰኒን እህት ዛሬ ደግሞ ይቅርታ ጠይቆ ስለተፈጠረውና ስለባለፈው ነገር እንዲሁም ደግሞ እንዴት ለምን እንደሚፈራት ቀርቦ ነግሯታል። ናቲ ለሰኒ እህት ማለት ነው። ካሁን በኋላ እንደማይፈራትና እንደማይፈረጥ ተስፋ እናደርጋለን። ለምንድን ነው ግን እንደዚህ የምትሆነው? ማንም እኮ ከማንም በላይ ስለኔና ስለ ባሌ ስለነበረው ስላንተ ሁኔታ ታውቃለህ። ለምን እንደምትፈረጥጥ አላውቅም። ስራን ስለምታውቅ ነው ትልና ስላለው ነገር ብታስረዳውም እሱም ደግሞ ስለነበረበት ሁኔታ ያስረዳታል። ነገር ግን ካሁን በኋላ አይፈራትም። ነገራቶችን አስረድተዋለች፣ እሱም አስረድቷታል ማለት ነው። ለማንኛውም ወደ መሩ ስንመለስ መሩና ህፃኗ በጣም ተጎድተው እንግዲህ እባክህ ህፃኗን ልቀቃት፣ እኔን እንዳገታችሁ አግታችኋል፣ ህፃኗን ልቀቃት ብትል ሊሰሟት አልቻሉም። ህፃኗን በጣም ደክማለች። የህፃኗ እናት ደግሞ በየመንገዱ ልጄ እያለች ትፈልጋለች። ናሁም ልጁ መሆኑን አምኗል እንዴ? ልጄ የሚለው ለምንድን ነው? ናሆም እንግዲህ የሚስቱ ፍራቻ ወይም ደግሞ የሚስቱ መታገት በጣም ስላደናገረው ልጅቷም ጠፋች በማለት ልጁ መሆኑን ያመነ ይመስል ልጅ እያለ አሁንም ድረስ ይላል። ነገር ግን ይሄ ነገር እንዴት ነው? ልጅ ስትል ብትሰማህ እሌኒ እኮ በኋላ ሌላ ነገር ነው የሚፈጠረው ብሎ ኬራ ቢነግረውም እሱን እኔ ያስተካክለዋለሁ ችግር የለውም
የኛ ማህበረሰብ ከደስታው ይልቅ ሀዘኑ ያቀራርበዋል። ስለዚህ እሷ በጣም ስላዘነች እና ስለተጨነቀች ነው እንጂ ልጅቷ ከተገኘች በኋላ እንደዚህ ስትል አልነበረም ወይ ስትል በኋላ መያዟ ስለማይቀር ትንሽ ብታረጋጋው ጥሩ ነው፣ አንተን ድጋሜ ከሚደናገርህ የሚል ምክር መክሮታል። እሱም እንግዲህ በጣም ስለሚወዳት ምሩን በእሷ የተነሳ ልጁንም በጣም ስለምታሳሳው አንድ ቀን አይቷት ተቸግሮ እንግዲህ ልጁን ተቀብሏል ወይስ ነገሩ እንዴት ነው? ወይስ ስለተደናገረው ነው የሚለውን ነገር አብረን እናያለን። በሌላ በኩል እንግዲህ አጋቾች ናሆም ቤት መጥተው ነበረ። እንግዲህ ሀዌን እዚህ ምናባክ ተመረጋለች ስትል ተናግራ ነበረ። ነገር ግን እሷን ግፍትሯ ጥሏት ሄዷል። እኔ እንደሚመስለኝ የናሆም ሰራተኛ የምታገኛቸው ወይም የምትደርስባቸው ይመስለኛል ማለት ነው። እንግዲህ እሱም ገፍትሯ ሲሄድ እንዴ የተቸገረ ሰው ነው እንደዚህ ደግሞ ያለው ሄድና ገፍትሯት ቢሄድም እሷ እየተከታተለ ነበረ። ትደርስባቸዋለች ወይም ታገኛቸዋለች ብዬ ተስፋ አረጋለሁ። ከቤት ሲወጣ ተከታትለው ወጥታ ነበረ። በሚቀጥለው እንደምታገኛቸው አንጠራጠርም። እንግዲህ በሌላ በኩል ደግሞ እንደምንም ብለው ተመካክረው ተነስተው ማረሚያ ቤት ሊያገኘው ሄዷል ኪራ ማለት ነው። ይኸውልህ እኔ ከአንተ ጋር እንቃስላንት ልገጥም አይደለም የመጣሁት፣ ነገር ግን በአንድ ነገር እንስማማና ነገራቶችን በጥሩ ሁኔታ እንድንሰዳቸው ወይም እንድንሰራቸው ነው ብሎ ቢነጋገረውም እዛው ደሙ እየፈላም ቢሆን የእሱ ንግግር ደሙን እያንተከተከው ቢሆንም ለመነጋገርና የተወሰነ ንግግሮች አድርገውም እንደወጣ ግልጽ ነው። ተሳለቀብኝ እያለ እየተናደደ ቢወጣም ካለዚህ ወይም ደግሞ ዘለብ ብሎ ማለት ለዘብ ባለ መልኩ ካልተነጋገር ነገራቶቹ አይስተካከሉም፣ ስሜታዊ ስለሆን የሚስተካከል ነገር የለም ብሎ በማሰብ ራሱን እንደምንም ብሎ ተቆጣጥሮ አናግሮት ቢመጣም ፖሊሶች ከዚህ ሂዱ ብለዋል፣ መኪናውን አንሱ እያለ ተናግሮ ነበረ። ነገር ግን ደግሞ ሌላ አማራጭ ስለሌላቸው እሱን በስነ ስርዓት ማውራት ወይም ደግሞ ሰርቆናል፣ ልጅ ወስዶብናል ብለው ለፖሊስ ከማመልከቱ ውጭ ምንም ነገር የሚያውቁት ነገር የለም። ወይ ኒና፣ በዚህ መካከል ኒና ናት አሁን የረበሸችው። ቆይ ሴትይቱ ያማታ እንዲ ጎሪ ከማዳመጥ ውጭ ምንም ስራ የላትም። ወይኔና ደግሞ ራሷን የምትወቅሰው ነገር እንግዲህ እሷም ደግሞ ተነስታ ወሬ ለማዳመጥ ስትክለፈለፍ ተነስተው ሰማይ ቤት ነው የምንሄደው ብለው ወዝፈዋት ሄደዋል። እስኪ ምን ተፈጠረ የሚለውን ነገር አብረን አይ መርሲሞ ጉዲህ ፈላ። ያልሞተ ሰው ሞተ ብለህ ሰዎችን ስታሰቃይ ገና ብዙ ወንጀል ይጠብቅሃል። ገና በህፃናት ማገት እንዲሁም ደግሞ ሴቶችን በማገት ለምሳሌ 2 ሴቶች አንድ ህፃን አግቶ ብር ለመቀበል ቢያስብም ምንም አልተሳካለትም። አንዷም ጀግና እንግዲህ መታሰሬን መርጣለሁኝ እንጂ የጓደኛዬን ቤት አሳልፌ አልሰጥም በማለት ይልቅንስ ደግሞ ከወንድምነት ገንዘብን አብልጦ የወንድሙን ገንዘብ ሰዎችን በማገት ለመብላት ቢመጣም ያልተሳካለት ስፒድ ወይም ደግሞ የነርሲም ጓደኛ ዛሬ እንዳውም እጁን በካቴና ተይዞ ወደ እስር ቤት ሄዷል ማለት ነው። ይሄው ነው ገንዘብን ከወንድም ወይም ደግሞ ከሰው በማብለጥ ወይም ደግሞ አብልጦም ብቻም ሳይሆን ለራሱ ለማድረግ ሲታገል ማንም ሰው ስላልፈቀደለት በገዛ እጁ በገዛ ህሊናው እስር ቤት ገባ። ያውም ደግሞ በራሱ ወንድም ገንዘብ በራሱ ወንድም ቤት ካርታ። የሚገርም ነው። በሚቀጥለው ክፍለ ጊዜ እንግዲህ ይሄ ተልካሻ አስተሳሰባቸው እስር ቤት ከቷቸው ሲያገኙ ምን ይመልሳሉ የሚለውን ነገር አብረን እናያለን። በጣም የሚገርም ነው። ምሩም እንግዲህ በሰላም እንደምትወጣ ተስፋ እናደርጋለን። በጣም ተጎድታለች። ምስኪን ውይ ተጎድተሽ። ዶላር እኮ ነው እናቴ ጎዳት እኮ። ለዶላር እኮ የማይኮን ነገር የለም።
ለማንኛውም ሀባይቦች ላይክ እና ሰብስክራይብ እያደረጋችሁ ፈታ እንላለን ማለት ነው።